እሞክራለሁ። እኔ እስር ቤት በስብሼ ቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? በለቃትም መግደል አይቀርም። ስለዚህ እድሌን እሞክራለሁ። እኔ እስር ቤት በስብሼ ቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? አለቃትም እንዳተኩስ 10 ሰከንድ ቆጥራለሁ። ትለቂያታለሽ። 1 እባክሽ እባክሽ እንደሚገልሽ ልቀቂው። እኔ የምፈልገው ለአደጋ እንዳልጠራ ነው አውቆ ተዘናግቶ እጃችን እንዲገባ ነው። ምን ልታደርጉት ነው? አንቺ ግን ቆይ የእውቀት ችግር ነው ያለብሽ? የማስታወስ ችግር ነው ያለብሽ? ይቅርታ ወንድማችን ጠፍቷል። መሀሌት ያላሰበችው ወጥመድ ውስጥ ገባች። ምሳሌን ገድዬ አንቄ ጥላለው ስትል እራሷ መድብል ደርሶ ተኮሰባት። ለምሳሌ መድብል ደረሰላት። መሀሌት ከዚህ በኋላ ከታገተችበት መቼም ቢሆን አትወጣም። ምክንያቱም ወንድሜ ብሩክ ያለበት ካልታወቀ፣ ወንድሜ ወደ ቤት ካልተመለሰ ከዚህ ቤት በጭራሽ አትወጭም ብሎ መድብል አስጠንቅቋታል። ቁርጧን ነግሯታል። ኤፍራታም መሀሌትን ለመፈለግ እንግዲህ ወደ ብሩክ ቤት አምርታ ነበረ። እሷም እጅ ከፍንጅ እዛው ተይዛ አብራ ታግታለች። እህትማማቾቹ በአንድ ቤት ውስጥ ታግተው ይገኛሉ። አሁን ላይ የቀረው ዝና ነው። ዝናንም ለማገት እያሳደዱ ይገኛሉ መድብልና ሞገስ። ትንሿ አሳ እጃችን ገብታለች፣ አሁን የሚቀረን ትልቁ አሳማ ነው በማለት ዝናን እየፈለጉ ይገኛሉ። ዝናን ለማግኘት ደግሞ መሀሌት ልትረዳን ይገባል ብሏል መድብል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮች ደግሞ ሼር ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ቀጣዩን ምሳሌ ድራማ ወደ እናንተ እዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ መሀሌት ምሳሌን ገላ ከቤት ለመውጣት ነበረ። ምሳሌን ይዛ አንገቷን ሲጥ አድርጋ ከቤት ለመውጣት ሙከራ አድርጋ ነበረ። ቅድስትን ነይና ፍችልኝ፣ ፈተሽ ካጠገቤ ዞር በይ፣ አለበለዛ ሲጥ አድርጌ እገላታለሁ እያለቻት ትገኛለች። ቅድስትም ኧረ ተይ መድብል ከመጣ ከዚህ ቤት በህይወት ልትወጪ አትችይም፣ መድብል ይገልሻል፣ እባክሽ እትዬ ልቀቂያት፣ እባክሽ እትዬ፣ እባክሽ እትዬ ብትላት እትዬ እትዬ አትበኝ፣ ቶሎ ፍጠኝና ገመዱን ፍችልኝ ልውጣ፣ አለበለዛ ግን ሲጥ አድርጌ እገላታለሁ እያለች እያስፈራራቻት ነበረ። ነገር ግን በዚህ ትግል ውስጥ እንግዲህ ቅድስት ታሪክ ሰርታለች። ብልህ ስለሆነች በቃ በእጄ ስለማይፈታልኝ የምፈታበትን ነገር እጄ ልምጣ ብላ ጥላቸው ትወጣለች። ቶሎ መጣለሁ ምሳሌ እደርስልሻለሁ ተመልሼ በማለት ቀጥታ ወደ ክላሷ ሄዳ ለመድብል ስልክ ነው የደወለችለት። ስልክ ደውላ እንግዲህ ምሳሌን አግታብኛለች፣ እባክህ መድብል ምን ማድረግ አለብኝ? ካልፈታሽኝ እገላታለሁ፣ አንቄ ነው የምገላት እያለችኝ ትገኛለች። ምን ባረግ ይሻለኛል እያለች እየተርበተበተች ለመድብል ነግረዋለች። መድብል በጭራሽ እንዳትፈቻት፣ ከፈታሻት ጥላ ትወጣለች፣ ሁሉም ነገር ነው የሚበላሸው። መጀመሪያ ምሳሌ እዛ ክፍል እንዳትገባ ብዬሽ ነበረ፣ ለምን አስገባሻት እያላት ይገኛል። አሁን እሱ ሊጠቅምህ አይችልም፣ ግን ምን ላደርግ ግራ ገብቶኛል። የማደርገው ነገር እኔ ተኝቼ ባለውበት ነው ምሳሌ የእሷን ድምፅ ሰምታ የገባችው። ምንድን ነው ማድረገው መድብል እያለች በጭንቀት ውስጥ ትገኛለች። መድብልም እዛው ሰፈር ስለሆንኩኝ እኔ አሁን እደርሳለሁ፣ በሩን ቆልፊና ቁልፉን ወደ ውጪ ወርውሪው፣ እስከዛ ግን እያዘገየሽ አቆያት፣ እንደምንም ብለሽ እኔ እስከምደርስ እንደሚፈታ ሰው እፈታልሻለሁ፣ ቆይ እየፈታው ነው በማለት አቆያት፣ ስለት ነገር ይዘሽ እንዳትገቢ ብሏታል። ልታገላት እንዴ ብትለውም ምናልባት ስትታገያት አንቺንም ልትይዝና ጉዳት ልታደርስባችሁ ትችላለች፣ እንደምንም እፈታልሻለሁ በማለት አቆያት ብሎ እንግዲህ ቅድስትም እሷ ያላትን በማድረግ ያቅሟን እየታገለች ትገኝ ነበረ። ቶሎ ፍችልኝ አንቺ መሀይብ፣ አንቺ ድንዝዝ፣ ፍችልኝ ቶሎ ፍጠኝ፣ ነው እንድገላ ፈልገሽ ነው ወይ እያለች እንግዲህ እየጮኸች ትገኛለች መሀሊት።
ምሳሌም አባዬ የት እንዳለ እነግርሻለሁ ብለሽ ነበረ ለምን አትነግሪኝም ታዲያ ስትላት እኔ እንጃልሽ የራስሽ ጉዳይ ነው እኔ የትም እንዳለ አላቅልሽም ሞቶም ሊሆን ይችላል እያለች ትላታለች ማለት ነው። ቅድስትም እንግዲህ በቃ ልፍታላት ብላ በድንገት እየፈታች እያለ ገመዱ ተፈቶ ነበረ። ገመዱ ከእግሯ ላይ እንደተፈታ ያደረገችው መሀሌት ቅድስትን ወደዛ ገፍትራ በእግሯ ረግጣ ቢላውን ይዛ ምሳሌን በአንድ እጇ አንገቷን ሲጥ አድርጋ ይዛ እንግዲህ ከቤት ይዛት ልትወጣ ሙከራ ስታደርግ በሩ ተቆልፏል። የሚከፍትላት ሰው አላገኘችም። ቶሎ ነይና በሩን ክፈቺ፣ ቁልፉን አንጭ እያለች እየጮኸች ባለችበት ቁልፉ እኔ ጋ የለም፣ የት እንዳለ አላቅም፣ እኔ ጋ አይደለም በማለት ቅድስት ትመልሳለች። ቅድስት እንግዲህ ቀድማ በሩን ቆልፋ ቁልፉን ወደ ውጭ ያወጣው ነበረ። መድብል ባዘዛት መሰረት እንግዲህ በእንደዚህ እየታገሉ ባሉ ኧረ ተይ ትሞትብሻለች፣ ገና እኮ አላገገመችም፣ እሷ የሆነ ነገር ሆነች ማለት አንቺ በህይወት አትተርፊም፣ መድብል ይገልሻል፣ ኧረ እባክሽ እትዬ፣ ኧረ እባክሽ ብትላትም መስሚያ የላትም። አሁኑኑ በ5 ሰከንድ በሩን ክፈችልኝ፣ ካልከፈትሽ ግን እዚህ ሲጣርጌ እገላታለሁ በማለት ፉከራዋን ትቀጥላለች መሀሌት። በዚህ አጋጣሚ ነው እንግዲህ መድብል ከውጭ በሩን ከፍቶ ብርግድ አድርጎ ሲገባ ደንግጣ የቆመችው። ምን እያደረግሽ ነው? ምን እየሰራሽ ነው? በዚህ ሁኔታ አመልጣለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ማን እንደሆንኩኝ አላወቅሽኝም። እኔ እኮ መድብል ነኝ። ምን እያደረግሽ ነው? አሁን ልጅቷን ልቀቂያት፣ አንድ ነገር ሳታረጊ ልቀቂያት ነው ያላት። አለቃትም፣ እገላታለሁ፣ እንዳትጠጉኝ፣ ማንም እንዳይጠጋኝ እገላታለሁ በማለት በቢላ ማስፈራራት ጀመረች። መድብል እንግዲህ አይደለም መግደል ትንሽ ደም እንኳን ጠብ ቢላት እዚሁ ጋር ግንባርሽን አናትሽን ብዬ ነው የምገላግልሽ፣ ልጅቷን ልቀቂያት፣ አንዳች ነገር ሳታረጊ ልቀቂያት አለ። አለቃትም በማለት እንግዲህ አንገቷን ገትራ እየተከራከረች ነበረ። በስተመጨረሻ ሽጉጥ ከኪሷ ወጥቶ አሁን ትለቂያታለሽ ወይስ ልተኩስና እዚሁ ልገላግልሽ ሲላት አለቃትም። ትለቂያታለሽ ወይስ አትለቂያትም? ትዕግስቴን አታስጨርሽኝ። እኔ እስር ቤት ማረሚያ ቤት የቆየሁት እንደዚህ ሰዎችን በሰዎች ምክንያት ነው። ሰዎች የሚሉትን ባለመስማት ነው። አሁንም አንቺ የምልሽን እማሰሚ ከሆነ ያልኩትን ነገር እተገብረዋለሁ። ያልኩትን ነገር ሳልተገብር የቀረውበት ጊዜ የለም። ለዚያም ነው ማረሚያ ቤት ቆይቼ የመጣሁት። አሁንም ወንድሜ እስካልተገኘ ድረስ ገና እያንዳንዳችሁ ትሞታላችሁ። ማንም ሰው አይቀርም። በወንድሜ ቀልድ አላቅም። ወንድሜ ካለበት ታመጣላችሁ አንቺና ተባባሪ ዝና ታመጣላችሁ ወንድሜን በማለት እንግዲህ አሁን ልጅቷን አንድ ነገር ሳታረጊ ልቀቂያት ወይም እገልሻለሁ። እንግዲህ ትዕግስቴን አትፈታተኙ በማለት 1 2 3 እያለ ቆጥሮ ሊተኩስባት ሲል ደንግጣ ይኸው ብላ እንግዲህ ቢላሁን ወርውላለይ። ምሳሌም ዘላ ቅድስትን አቅፋለይ። መድብል ጀግናው እንግዲህ ምሳሌን አስጥሎ ከእንደገና መሀሌትን ክፍሉ አስገብቶ ቆልፎባታል። የቤት ውስጥ እስረኛ ሆናለች ማለት ነው። አሁን ላይ ዝና ያለበትን ቦታ እንድትነግሪን እፈልጋለሁ፣ እንድትረጂን እፈልጋለሁ ብላለች። ዝናን ከፈለጋችሁት እኮ እራሳችሁ ልታገኙ ትችላላችሁ፣ እኔ ምን ብዬ ነው የምረዳችሁ ብትልም እኮ ከፈለግን ልናገኝ እንችላለን። እዚህ ና ብንለው ዝም ብሎ የሚመጣ ይመስልሻል? ሳይታጠቅ ሰው ሳያስከትል የሚመጣ ይመስልሻል ወይ? እንዴት ነው ዝም ብሎ እንደዛ ሊመጣ የሚችለው? ዝም ብሎ ብቻውን አይመጣም። ምን አስበሽ ነው? እኛ ደግሞ አንቺ ረተሽን ዝም ብለን በድንገት አግኝተን የፈለግነው ወጥመድ ውስጥ ነው ማስገባት የምንፈልገው። ይሄንን ደግሞ እንድትረጅን እፈልጋለሁ ብሏታል። ምንም አማራጭ ስለሌላት ተስማምታለች። ምክንያቱም ያለችው በሱ እጅ ነው። ወንድሜ እስካልተገኘ ድረስ አትወጭም ከዚህ፣ መቼም ልትወጪ አትችይም። ወንድሜ ግዴታ መገኘት አለበት ብሏታል። እሷም እንግዲህ እሺ በቃ ችግር የለውም አግዛችኋለሁ በማለት ተናግራለች። ምርጫ ስለሌላት ዝናም እንግዲህ በጣም ተጨንቆ ይገኛል። መሀሌት ለምን ጠፋች? የት ነው የጠፋችው? እሷ ከተፋች፣ እሷ ከተያዘች እኔ ጋም ችግር ሊመጣብኝ ይችላል በማለት ጭንቀት ውስጥ ይገኛል። ለዛሬ ምሳሌ ድራማ እዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እዤ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብና አስተያየታችሁን
በኮሜንት አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ በድጋሚ ቴንኪው